ቀጥኜ ቢያዩኝ ጅማ ጠየቁኝ ማለት እኮ ጅጋና ያራዳ ልጅ ይሄ ግራም ያጋባን ባርሴሎና ቤት ካውን ዘው አለ ብለን ስንጠብቀው የነበረው እንግዲህ በርናንዶ ሲልቫ ማለት ነው ያራዳ ልጅ በአስደናቂ ሁኔታ ራሱን ሪያል ማድሪድ ቤት ውስጥ እንግዲህ አግኝተነዋል ማለት ነው። እጅግ በጣም አስደናቂና ያልተጠበቀ ዜና ነው ማለት ነው። እንግዲህ ጆዜ ከበርናንዶ ጋር ያገሩን ልጅ ሳብ ጎተት አድርጎ እንግዲህ ለ2 ዓመትና እንደዚሁም ደግሞ ታይቶ ለሚጨምር 1 ዓመት ማለት ነው። በአጠቃላይ እንግዲህ 2 ዓመት ከ1 ዓመት ደግሞ እሱ ታይቶ የልጁ ፐርፎርማንስ ታይቶ እንግዲህ የሚጨመር ነው ተብሏል። ያራዳ ልጆች ማለት ነው ፈርሟል ብሏል። እንግዲህ ፋብሪዚዮ ሮማኖ ሩይጎ ብሏል ማለት ነው። ፊርማው ገና ነው። በእርግጥ ግን ምን ጉድ ነው እንደዚህ አይነት ዜና ደግሞ መቼ ነው የተጀመረው? እንደዚህ እንዴ ባርሳ ይገባል ተብሎ ሁሉም እየጠበቀ ነው ወይስ ባርሳ እንዴት ነው ከሲቲ ሲለክ 31 ዓመት ሲሞላው ማይችል መስሎት ነው? በርናንዶ እኮ በጣም አስገራሚ ተጫዋች ነው ያራዳ ልጅ። ለማንኛውም ሪያል ማድሪድ ቤት ዘጉ ማለቱን እንግዲህ ሰምታችኋል ብዬ አስባለሁ። በጣም አስደናቂ ዜና ነው ማለት ነው። ይህ ዝውውር እንግዲህ 1 ቀን ከግማሽ ነው የፈጀው። አራዳ ልጆች ስፔሻሏን ይህንን ነገር ጠለፉት አሉ። ተጠለፈ። በርናንዶ ሲልቫ 2 ዓመት ማድሪድ ቤት ምን አስበው እንደሆነ እንደዚህ በእድሜ ትንሽ ሄድ ያለ ተጫዋች ማስፈረም እንዳሰቡ ለምን እንደሆነ አልገባኝም። ግን የፈጠነ ይሄኛውን ፍሪክ አንጡልኝ አሉ። በርናንዶ ሲልቫ ማድሪድ 2 ዓመት ዱብ ያው ፋብሪዚዮ ነው ያለው። ፋብሪዚዮ ሂር ዊ ጎ ብሎታል። እንግዲህ በርናንዶን ላሊጋ ላይ በንጉሶቹ በማድሪድ ቤት የምናየው ይሆናል ማለት ነው። ይመቻችሁ ያራዳ ልጆች እና ኮፒ ሊንክ ምናምን ፎሎ ምናምን አድርጉኝ እንጂ በርናንዶ ሲልቫ ወደ ማድሪድ ሄደዋል። ኦልሞስት ገብቷል ተብሏል። በጣም የሚገርም ነው። የምር አልጠበኩም። ባርሳን ነበር የጠበቅኩት። ባርሳ ቢገባ ደስ ይለኝ ነበረ። እንግዲህ ያው ማድሪድና ሲቲ ሁሌ እንደሚገናኙት ከሆነ እርስ በርስ ልንጫወት ነው ማለት ነው ከበርናንዶ ሲልቫ ጋር። ለማንኛውም ሞሪኖ ነው ያው አቅም ያለው ፖርቹጋላዊ ስለሆነ ማድሪድ ገብቷል ማለት ነው። ይገርም ነው። ለማንኛውም የሚመቸው እኛ ሁሉ ነገር ሰጥቶን አገልግሎን በክብር ስለተያየን አሪፍ ነገር እንመኝለታለን። ቻምፒዮንስ ሊግ ከደገመም የሆነ ነገርም ካመጣ ይመቸው። በርናንዶ ሲልቫ ወደ ሪያል ማድሪድ። በነገራችን ላይ ብዙዎቻችን በርናንዶ ሲልቫ እድሜው ገፍቷል ከዚህ በኋላ ምናምን እያልን ልናስብ እንችላለን። ጆዜ ሞሪኖ ግን በጣም 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 የተረገመ ተምች የሆነ ሰው ነው። የምሬ ነው የምላችሁ። እንዴት አድርጎ በርናንዶ ሲልቫን እንደሚጠቀምበት ታዩታላችሁ በቀጣይ ሲዝን ማለት በስፔን ላ ሊጋም በአውሮፓ ቻምፒየንስ ሊግም እኔ በዘመን በቃ ካዩዋቸው አንጀት አርስ ከሚባሉ ደስ ከሚሉኝ አማካኞች መካከል አንዱ በርናንዶ ሲልቫ። ለዞም አስቡት፣ ለዞም ይሄን የመሰለ አማካኝ ገንዘብ ሳታወጡበት ማለት በጣም አስገራሚ ዝውውር ነው። ዱብዳን የሰማነው ዱብዳ ሪያል ማድሪድ ቆንጆ ተጫዋች ነው ያገኘው። የዝውውር ዜናዎች በተመለከተ ምንም አይነት የዝውውር ዜና አያመልጣችሁም። ከእናንተ የሚጠበቀው ምንድነው? ፎሎ ማድረግ ብቻ። ሰበር በርናንዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ከ9 ዓመታት ቆይታ በኋላ ማንቸስተር ሲቲን የለቀቀው ፖርቹጋላዊ ኮከብ በርናንዶ ሲልቫ ማረፊያው ባርሴሎና አሊያም አትሌቲኮ ማድሪድ ይሆናል ተብሎ በሚጠበቅበት ሰዓት አዲሱ የሪያል ማድሪዱ ፖርቹጋላዊ አሰልጣኝ ሆዜ ሞሪኒዮ አፈፍ አድርገው የግላቸው አድርገውታል። እስከ 2028 የሚያቆየውንም ኮንትራት በሪያል ማድሪድ ቤት እንደሚፈርም ፋብሪዚዮ ሮማኖ ይፋ አድርጓል። በርናንዶ ሲልቫ 3ኛው የክረምቱ የሪያል ማድሪዱ ፈራሚ በመሆን እንግዲህ ቤርናቢዮ ደርሷል። ስለዚህ ዝውውር እናንተስ ምን ትላላችሁ? ምንስ ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር ዜና በርናንዶ ሲልቫ ኦፊሻሊ ሂር ዊ ጎ ወደ ሪያል ማድሪድ ማለት ነው። ቢኮዝ ኦፍ ጆዜ ሞሪኒዮ ትላለ ማለት ነው። ደወለለ። አንተ ምንድነው ባርሳ ምናምን የምታቀላልጠው ና ምናምን አለው። መጣ ማለት ነው። እግዚአብሔር ጸዲ ሳይኒንግ ነው። ምክንያቱም አንደኛ ፍሪ ነው፣ 2 ዓመት ኮንትራት ነው። 2 ዓመት ባገው መጫወት ይችላል። በዚህ ሲዝን በርናንዶ ሲልቫ ያሳለፈው ሲዝን ቀላል የሚባል የቡድኑ ይሄ ቁልፍ የሚባል ተጫዋች ነበር። ለዋንጫ በደንብ ኮምፒት የሚያደርግ ቡድን ውስጥ ቁልፍ ተጫዋች ሆኖ ነበር ያሳለፈው በፔፕ ጓርዲዮላ ስርና ቀላል ነገር አይደለም። በነፃ ነው ያበደ ነው። 2 ዓመት ኮንትራት ያበደ ነው ከጆዜ ጋር። ያው ጆዜ ስለሚፈልገው ስለሱ ፕሌይንግ ስታይል ምናምን ይሆናል ብሎ ስላሰበ መሰለኝ ያው በደንብ የሆነ በርናንዶ ሲልቫ ወደ ማድሪድ መምጣቱ ምን ያህል ሊጠቅም ይችላል ምናምን የሚለውን ኦፒኒየንን ከዚህ በፊት በነበረው ቪዲዮ ሰርች አድርጎ ገብታችሁ መመልከት ትችላላችሁ። ግን ያበደ ነው። ምክንያቱም አንደኛ ከጠላት ነው የተቀማው ማለት ነው። ጠላትን ማደናቀፍ ደግሞ የሆነ እንደ አንድ አቺቭመንት መቆጠር አለበት እነሱ እንደዛ ስለሚቆጥሩት። ኤኒዌይስ በርናንዶ ሲልቫ ወደ ማድሪድ ያበደ ሂር ዊ ጎ። እስኪ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ፎሎ ማድረግ እንዳትረሱ። እስኪ ኮፒ ሊንክ አድርጉት። እስኪ ኮፒ ሊንክ እያደረጋችሁ
ሌሊቱን ምን አይነት መብረቅ የሆነ ሰበር ዜና ነው የሰማነው ጋይስ? በርናንዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ ሱን ተብሎለታል። በቅርቡ ይህንን ተጫዋች ሪያል ማድሪዶች እንደሚያገኙ ነው ፋብሪዚዮ ሮማኖ ማራገጥ የቻለው ማለት ነው። ከተጫዋቹ ጋርም እንግዲህ ከስምምነት ላይ እንደደረሱና እስከ 2028 የሚያቆይና አማራጮች ያሉት ኮንትራክት እንደሚፈራረም ነው ተጫዋቹ የተነገረው ማለት ነው። ከዚህ በተጨማሪም የሪያል ማድሪድን እንግዲህ የዝውውር ጥያቄ ለመቀበል በርናንዶ ሲልቫ ሙሉ በሙሉ ፈቃደኛና ዝግጁ እንደሆነ ነው እየተነገረ የሚገኘው። ከዚህ ቀደም ይህ ተጫዋች እንደ ባርሴሎና፣ አትሌቲኮ ማድሪድ እንዲሁም ደግሞ በርከት ያሉ ክለቦች ፈላጊዎቹ እንደሆኑ የሚታወቅ ነው። ታዲያ አሁን ላይም እንግዲህ ሳይጠበቅ ብዙም ከተጫዋቹ ጋር ስሙ ሲያዝ ማንሰማው ክለብ ሪያል ማድሪድ የግሉ ሊያደርገው እንደተቃረበ ነው እየሰማን የምንገኘው ማለት ነው። ኤኒዌይ በርናንዶ ሲልቫ ወደ ሪያል ማድሪድ በቅርቡ ሂር ዊ ጎ የሚባልለት ይሆናል ማለት ነው። እናንተ ስለዚህ ዜና ምን ትላላችሁ? እኔ ስመለከተው በጣም ካስገረሙኝ ዜናዎች መካከል አንዱ ነው። ያልጠበቅኩት ዜና ነበር በርናንዶ ሲልቫ ወደ ሪያል ማድሪድ። እናንተ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የመሃል ሜዳው ሞተር የመሃል ሜዳው አቀጣጣይ በርናንዶ ሲልቫ ወደ ሪያል ማድሪድ ወደ 2 ዓመት ኦፕሽናል ደግሞ 1 ዓመት ተጨማሪ ኮንትራክት ተሰጥቶት ሪያል ማድሪድ ሂር ዊ ጎ ተብሏል ማለት። ይሄንን ዘገባ ዲፌንሳ ሴንትራል ነው የዘገበው። እንግዲህ ቀጣይ ሲዝን ላይ ቆምጠጥ ያለውን ሪያል ማድሪድ ልናይ ነው ማለት ነው። ዋንጫ ሳንፈልግ በግዳችን ልንበላ ነው ማለት ነው። ሳንፈልግ በግዳችን ዋንጫ የሚመጣበት ዓመት ቀጣይ ዓመት ነው። አንተ በትናንሽ ቡድን እኛን ልትወረን ማለት ነው። እኛ ስኳዳችንን ካሁኑ ዲፒ እያደረግን ነው። አንተ ትጮታለህ፣ እኛ እናገባለን፣ እንቀረቅረዋለን፣ ካውንተር እንሄዳለን፣ እናገባለን፣ እንቀረቅረዋለን፣ አለቀ። ከፈለግ ኳሱን ፖዚሽናል ፉትቦል መጫወት ሳይሆን ይዘው ሂድ ወደ ቤትክ። 3 ነጥብና ጎል ነው የሚያስፈልገን እኛ ማለት ነው። ዋንጫ ብቻ ነው የሚያስፈልገን። ጨዋታው ገደል ሊገባ ከፈለገ። በበርናንዶ ሲልቫ መምጣት ሪያል ማድሪድ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉ። ይመቻችሁ። ዳይ ዳይ ኤሆ ብላለች። ሂር ዊ ጎ ብለናል እኛ። እናንተ ባርሴሎናና አትሌቲኮ ማድሪድ እንግዲህ ደውሎ ለበርናርዶ ሲልቫ መጀመሪያ ፈልገው እንደነበር ይታወቅ። በተለይ ደግሞ አትሌቲኮ ገፍቶ ነበር። ባርሳ የተከታተሉ ነበር። ባርሳ ሀሳባቸው ከዓለም ዋንጫ በኋላ የሚለውን ነገር ይዞ ስለነበረ ለቅ ለማለት ፈልገው ነበር በርናርዶ ሲልቫ። ሁለቱ እንግዲህ ውሳኔን የሚሰጠው ከዓለም ዋንጫ በኋላ ነው አላቸው። ግን ደግሞ ሪያል ማድሪድ ደወለ። ችግሩ እኮ እዚህ ጋር ደወልና ዛሬ ደወልን፣ ዛሬ አለቀ። አይ አካውንታችን ትንሽ የተጨናነቀች ነው። ኮፒ ሊንክ ታጨናነቁ ደስ ይለኛል። ሪፖስት እያደረጋችሁ በዛውም ሌሎቹንም ቪዲዮዎች ገብታችሁ ሪፖስት ማድረግ ትችላላችሁ። ሜክሲኮ ላይ ዘና ብለንበታል። ኤኒዌይስ ግን ያው አዲስ ኮና ፕላስ መጫን ያለስ ዓለም ዋንጫ ትራንስፈሮች ምንም አያመልጣችሁ። ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ እንዳልኳችሁ እንቀጥል ብቻ ወደዚህ ምቻችሁ። አሁን ደግሞ ወደ ፕሮቶ እንትን አውጥተዋል። ምንድነው ሲያወሩ ነበር። ቢመጣ እኮ አይጠቅመንም ምናምን በርናርዶ ሲልቫ። እኔ አንዳንዶቻችሁ ትገርሙኛላችሁ። አንዳንዴ ሎስ ሲያጋጥም ብትወስዶ ችግር የለም ኦኬ። ብቻ ይሄው እንደምታዩት ጆዜ ሞሪኒዮ፣ ደምፍሪስ፣ በርናርዶ ሲልቫ እያለ ይቀጥል ነው። እንዲሁ ኮናቴ ጨምረናል። ራሱ ሩዲገርም ኮንትራት ይፈርማል። ገና መጀመራችን ነው። ምንም አሁን ይሄ ደነቀጥክ። ቲቶ ስፖርት ክሬተር ካፕ ደግሞ ነው ሚስት አረጋግኝ የነበራችሁ በጣም ቴንኪ ማለት ፈልጋለሁ። በዛውም ያለ ነገራችሁ ፈልገው ግን አስቸገረ ሊንክ ውስጥ ነበር ባዮ ላይ ያለው እና እሱን ኮፒ አድርጋችሁ መልሳችሁ ፔስት ማድረግ ትችላላችሁ። ዳይሬክት ከማድረግ ይልቅ እንደዛ ስታደርጉ ትሰራላችሁ። እስካሁን ደግሞ የተደረጋችሁ ደግሞ ቴንኪ ማለት ፈልጋለሁ። እንቀጥል። ቤኮ ማለት ነው ምላሹ ስፔን ውስጥ ብቻ አይደለም ለዩሮፕ ለዓለም ነው ምላሽ የምንሰጠው። ይሄ ገና ምንም ይሄ እንትን መስሎ ከሆነ ማድሪድ የሚያልቅ ገና በጣም ገና ጣት አይበቃንም። ሂር ዊ ጎ ብያቸዋል። እንዲህ እያል ሌላ ጣት እንፈልጋለን ያለ ጥርጥር ነገር ብቻ። ያ ሪያል ማድሪድ እንግዲህ በርናርዶ ሲልቫ አጌን ዋንስ አጌን ሂር ዊ ጎ ጨርሰናል ማለት ነው። 2 ዓመት ኮንትራት ይፈርማል ማለት ነው። ከዛ በኋላ ሪያል ማድሪድ አራይቭ ያደርጋል ማለት ነው። ከዓለም ዋንጫው ካለቀ በኋላ we will be there more than you believe ብለናል። ኤኒዌይስ ደግሞ ትንሽ አካውንታችን ተመታቀል እንዳልኳችሁ ኮፒ ማድረግ ዳይረስ ሀሳባችሁ ኮሜንት ያስቀምጣችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። ሀላ ማድሪድ ይናደማስ። የአፍሪካ መሪዎች የምርጫ ቅስቀሳ ላይ የሚያሳዩ ነገር እንደዚህ ነው። ከዛ ከተመረጡ በኋላ ደግሞ እንደዚህ ነው የሚያሳዩ። አስበው ኦሊዜ፣ ቪቲኒያ፣ አልቫሬዝ ነው ሲባል እንዳልነበረ ከዛ በርናርዶ ሲልቫ ነው ሂር ዊ ጎ የተባለውና እኔ እነን ነገር ለማድሪድ ደጋፊዎች አለ አይደለ ደስታ ለመፍጠር ብሎ በቃ እንጥለፈው ያሉት ነው የሚመስለኝ ሳስበው ማለት ነውና ሲልቫ ምንም እኔ ማድሪድ ቤት ምን ሊያደርግ እንደሚችል አላውቅም። አይኖ ሊጉ ቀለል ያለ ነው። እንደ እንግሊዝ ፕሪሚየር ሊግ አይቻገርም። ፈታ ብሎ ሊጫወት ይችላል ምናምን፣ ግን ከባርሳ ስለቀማው ብቻ ደጋፊ ደሰትና የነዚህን ጉዳይ ይረሱታል ብዬ ነው ማስበውና እንደ ማንኛውም ምርጫ ቅስቀሳ ነው የተደረገባቸው። ይመቻቸው። እንዴ በዚህ ሌሊት ምን ዜና ነው እየሰማን ያለ ነው? በርናንዶ ሲልቫ ወደ ማድሪድ ሂር ዊ ጎ በኢየሱስ ክርስቶስ ስም። እንዲህ እግዚአብሔርን ጭራሽ ያልጠበቅኩት ዜና ሂር ዊ ጎ ተብሏል። ፋብሪዚዮ ሂር ዊ ጎ ብሎታል ወደ ማድሪድ።
እግዚአብሔርን ድረስ እስካሁን ድረስ እያመንኩ አይደለም። እኔ እኮ በቃ እየጠበኩት ያለሁት ወይ አረብ ሊግ ወይ ደግሞ እዛ አሜሪካ ምናምን ሄዳል ብዬ ነበር። አረ ይመቸው እግዚአብሔርን። እኔ ማለት ነው ጭራሽ ያልጠበቅኩት ዝውውር ነው በርናርዶ ሲልቫ ወደ ሪያል ማድሪድ። ምን አይነት ዝውውር ነው በፈጣሪ! በርናርዶ ሲልቫ ወደ ሪያል ማድሪድ ይሄዳል ብዬ አልጠበቅኩም። ባርሴሎና እንደውም በጣም 80 ሚሊዮን እየተባለ ካቻምና ምናምን ሲወራ ስለነበረ ባርሴሎና ልጁም ኢንተረስት ስላለው ይሄዳል ብዬ ነበር ኤክስፔክት ያደረኩት። ማድሪድ ገባ፣ ጠለፈው። ያርግላቸው በቃ ምንም ማድረግ አይቻልም። ዩኤፋ ማለት ቀጣይ ዓመት ሲቲንና ሪያል ማድሪድን እንደሆነ ማገናኘቱ አይቀር። በየዓመቱ መቼም የነሱ ጨዋታ እኛም የምንጠብቀው ነው፣ ኦልሬዲ የሚታወቅ ነገር ነው እና በርናርዶ ሲልቫ ሲቲን ሲገጥም ማየት ማለት እኔ እንጃ ትልቅ ነገር ይመስለኛል። ቢኮዝ ሲቲ ቤት እንደ በርናርዶ ሲልቫ ወኔያም ተጫዋች፣ እንደ በርናርዶ ሲልቫ ቨርሳታይል የሆነ ተጫዋች፣ ሲቲን ከልቡ የሚወድ አይነት ተጫዋች አልነበረም ሲቲ ቤት። ከዛ ግን ሜቢ እንደው ፈጣሪ ካለና ቀጣይ ዓመት በሻምፒዮንስ ሊግ እርስ በርስ የሚገናኙ ከሆነ አስባችሁታል? በርናርዶ ሲልቫ ሲቲን ሲገጥም ያውም የሪያል ማድሪድን ማሊያ ለብሶ። በዚህ ሰዓት የሲቲ ደጋፊዎች ምን እየተሰማችሁ እንደሆነ እኔ እንጃ አላቅም። ግን እናንተን እንደ አጌነስት መቅጠሙ ሳይቀር ከዛ ጎል አስቆጥሮ ወይ አሲስት አድርጎ ከቡድን አጋሮቹ ጋር ሴሌብሬት ካረገ ሌላ ራስ ምታት ነው። ማርያም በጣም ደስ የማይል ነገር ነው። ቢኮዝ እኔ በርናርዶ ሲልቫን የሲቲ ደጋፊዎች እንዴት እንደሚወዱት ጠንቅቄ ያውቃሉ። ሲቀጥል የሚሰጣቸው ጋዜጣዊ መግለጫዎች ለእያንዳንዱ መግለጫ መጠንቀቅ ያለበት ይመስለኛል። ከሲቲ ደጋፊዎች ያለውን ክብርና ፍቅር በአንድ ኢንተርቪው ሊያጠው ይችላል። ሞሪኒዮ ገና ኦፊሻል ሳያደርግ ተጫዋች ሂርዊጎ ተብሏል። ባይዘው ኮናቴ፣ ዱምፍሪስ፣ በርናርዶ ሲልቫ አስቡት። ደግሞ ኦፊሻሊ ከሪያል ማድሪድ ጋር ትላንትና አይ ቲንክ ኦፊሻል ሆኗል። ማድሪዶች ትላንት ኦፊሻል አድርገውታል ሞሪኒዮን ማስፈረማቸው። ሞስትሊ መከላከልን ያማከሉ አይነት ተጫዋቾች ነው እያስፈረመ ያለው። ዱምፍሪስ ፉልባክ ነው ተከላካይ፣ ኮናቴ የመሃል ተከላካይ ነው፣ በርናርዶ ሲልቫ ቨርሳታይል ነው። እንደ ዲፌንሲቭ ሚድፊልደርም እንደ አታኪንግ ሚድፊልደርም እንደ አጥቂም ሊጠቀመው ይችላል እና ሜቢ የ2005ቱን ቼልሲ ሪያል ማድሪድ ላይ ልንመለከት እንችላለን ቀጣይ ዓመት። አሁን ያስፈረማቸው ተጫዋቾች እንደውም ኖርማል ናቸው። ከዚህ በኋላ የሚመጡ ተጫዋቾች እንደውም ያስፈሩኛል። አትሌቲኮ ማድሪዶች ገግመዋል። ነገር ግን ፍሎረንቲኖ ፔሬዝ ጭራሽ አልፈታም ብሏል። በቃ የሚጨመረውን ጨምሮ ለማስፈረም ፍላጎት አለው ዩሊያን አልቫሬዝን። ከኛው ከራሳችን ራሱ ካላፊዮሪን ለማስፈረም እየተጋጋጡ ነው ያሉት። አርሰናል ደግሞ ጥያቄዎቹን ለመቀበል ዝግጁ ነው። ምናልባት የካላፊዮሪ ዋጋ ከተጋነነ ሪያል ማድሪዶች ራሳቸውን ሊያገሉ ይችላሉ እንጂ አርሰናል ጥያቄዎች ሲመጡ ለማዳመጥ ዝግጁ ነው በካላፊዮሪ ጉዳይ። ቪኒሺየስ ጁኒየር ሊለቅ ይችላል የሚሉ ዜናዎች እየበረከቱ ነው ያሉት። ስለዚህ ሞስትሊ ዓለም ላይ አለ የሚባል ደግሞ አንድ የግራ ክንፍ ተጫዋች ሊያስፈርም ይችላል። ስለዚህ ቀጣይ ዓመት የምናየው ጋላክቲኮ በቃ ኒንጃ ኤክስፔክት የሚደረግ አይመስለኝም። ሪያል ማድሪድ ቤት በቃ ያንን የሻምፒዮንስ ሊግ መድረክ ደግሞ የሚያነሱበት ደግሞ የሚያጣጥሙበት አጋጣሚ ሊፈጠር ይችላል። ለማንኛውም እንግዲህ ሲቲ ላይ ሲያቃጥለን የነበረው እንደዛ ሲተቸን እንደዛ ሲናቆረን የነበረው በርናርዶ ሲልቫ ከሪያል ማድሪድ ጋር ተስማምቶ አሁን የቀረው ኦፊሻል መሆን ብቻ ይሆናል ማለት ነው። በርናርዶ ሲልቫ ምን አርጉ ነው ሻውን የምትለን? እኛ እንዴ የማን ሲቲ ፋን ሆነን የባርሳ ፋንም አለን። አንተን በጣም ነው የምንወድ ግን ማድሪድ ቤት ሄድክ እንዴ? ባርሳስ ፋሚሊ ባርሳን ምን እናርግሽኛ? ባርሳስ በርናርዶ ለአንተን ቋጥር ወይስ ለባርሳን ቋጥር? እኔ ፋሚሊ ከባርሳ ጋር ቀል የለም። በቃ ባርሳ ሁለተኛ ቲሜ ነው። ለባርሳ ነው የምቋጠረው። ባርሳ ነው ኳስን እንዳይ ያረገኝ ቲም ሜሲና ባርሳ። ምንም ፋሚሊ ቀል የለም። የባርሳ ፋን ነኝ። ምን ትላላችሁ? እስቲ እንደኔ የሆናችሁ ካላችሁ ሐሳባችሁን በኮመንት ላይ አስቀምጡልኝ። ፋሚሊ ይመቻችሁ። አይ ፍሎረንቲኖ ፔሬዝ አሁን ደግሞ በቃ ባርሳ የነካቸውን ሰዎች እንዳለ መለቃቀም ሆነ መጨረሻው ባርሳ ከበርናርዶ ሲልቫ ጋር ረጅም ጊዜ እያወራ ነበር። የስ ማለት በባርሳ እንደውም አለመፍጠን ነው እንጂ ዲሉ ቶሎ የሚያልቅ ነበር። ኢቭን የበርናርዶ ኤጀንት ራሱ ለባርሳ ራሱ ተጫዋቹ ነው ኦፈር አድርጎ ነበር ከዚህ በፊት ያለፉት 2 ዓመታትም እንደዚያ ነገር ተፈጥሮ ነበር። ባርሳ መሄድ ይፈልግ እንደነበር የታወቀ ነገር ነው እና ኢቭን አሁን ከዓለም ዋንጫ በኋላ የቀረው ነገር ይጨርሳል ወር ከዓለም ዋንጫ በኋላ ዲሳይድ ይደረጋል። ወይ ባርሳ ወይ አትሌቲኮ ሲባል ቆየ። ሞሪኒዮ ለበርናርዶ ሲልቫ ደወለለት። እፈልግሃለሁ አለው። ጀለስ ተስማማ። የስ ባርሳ እያዛገ ስለነበር ነው እንጂ ቀድሞ ማለቅ የሚችል ነው። አሁን በቃ ማለት ምን ያህል ደረጃ ደረሰ? መጀመሪያ ባርሴሎና ሁሊያን አልቫሬዝን እንዳያገኝ እንደዛ አይነት ድራማ ሲሰሩ ቆዩ። ለጊዜው ተሳክቶላቸዋል። መጨረሻውን እስኪ አብረን ምን ይሆናል። አሁን ደግሞ ጭራሽ ፕላናቸው ውስጥ ያልነበረውን ተጫዋች በርናርዶ ሲልቫን አመጡት። ይህ ዝውውር ሲያልቅ ይሄ ልጅ ደግሞ መጨረሻው ምንድን ነው የሚሆነው? ምክንያቱም ከኮሞ በ9 ሚሊዮን ዩሮ መሰለኝ መልሶ የመግዛት ብቻ የሆነ ያህል ቁጥር አለው ማድሪድ እና መልሶ ሊገዙት እንደሆነና በዚህ ዓመት ስኳዱ ሊቀላቀል እንደነበር ሲናገሩ ነበር።
አሁን ደግሞ በርናርዶ ሲልቫ ገብቷል። ስለዚህ ይሄ ልጅ ደግሞ በእርግጠኝነት እንደዚህ አይነት ብሬክአውት ሲዝን አሳልፎ እንደዚህ አይነት የሚገርም ሲዝን አሳልፎ ከዛ ሪያል ማድሪድ ተመልሶ መጥቶ የስኳድ ፕሌየር መሆን አይፈልግም። ግልጽ ነው። በእርግጠኝነት ወይ በኮሞ እዛው ለአንድ ዓመት ተጨማሪ የሚቆይበት ሁኔታ ይኖራል። የዛኔም ደግሞ የተወሰነ ያህል ብር ሊጨምር ይችላል። ግን ስቲል ሪያል ማድሪድ መልሶ የመግዛት መብት ይኖረዋል። ይሄ ነገር ግን ለቼልሲም ጥሩ ነው። ጆዜ ሞሪኒዮ የሀገሬን ልጅ ፈልገዋለሁ አምጡልኝ አለ። የዝውውር በ36 ሰዓታት ብቻ ተጠናቀቀ። ሪያል ማድሪድ ፈልጎት አይኑን የሚያሻል አይመስልም። በርናርዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ። የ31 ዓመቱ ፖርቹጋላዊ አማካይ በርናርዶ ሲልቫ በ2 ዓመት ኮንትራት በ1 ዓመት የማራዘም አማራጭ ባለው ሎስ ብላንኮቹን ለመቀላቀል ተስማምቷል። ይህን ዝውውር ለመጨረስ ሪያል ማድሪድ 36 ሰዓታት ብቻ ነው የፈጀባቸው። ስለዚህ ዝውውር ምን አሰባላችሁ? ሀሳባችሁን ኮሜንት ላይ ያካፍሉ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። በአሁኑ ሰዓት እጅግ አነጋጋሪ የሆነው በርናርዶ ሲልቫ ወደ ሪያል ማድሪድ መሄዱና በርካታ የክለባችን ደጋፊዎች በበርናርዶ ሲልቫ ውሳኔ እጅግ ተቃውሞ እያሰሙ ይገኛሉ። የክለባችን ሌጀንድ የነበረው በርናርዶ ሲልቫ በነጻ ዝውውር ወደ ሪያል ማድሪድ መዘዋወሩ ይታወቃል። ትናንት ምሽት ማለት ነው። እና በርካታ ዓለማችን ላይ የሚገኙ የክለባችን ደጋፊዎች እጅግ በጣም ተቃውሞን እያሰሙ ይገኛሉ። እና በርናርዶ ሲልቫ ወደ ሪያል ማድሪድ መግባት አልነበረበትም፣ ወደ ባርሴሎና። እና ሪያል ማድሪድ የኛ ቀንደኛ ጠላት ነው። እና በርካታ ዓለማችን ላይ ያሉና ሀገራችን ውስጥ ያሉ የክለባችን ደጋፊዎች በበርናርዶ ሲልቫ ውሳኔ እጅጉን በጣም ተቃውሞ እያሰሙ ይገኛሉ። እኔንም ብጠይቁኝ በዚህ ጉዳይ ላይ በበርናርዶ ሲልቫ ውሳኔ ትንሽ ቅር ተሰኝቻለሁ። ነገር ግን በርናርዶ ሲልቫ ኮንትራት እያለው እንደዚህ አይነት ነገር ቢያደርግ የበለጠ ደግሞ ይከፋን ነበር በእርግጠኝነት ማለት ነው። ማድሪድ ጠይቆክ ደግሞ እምቢ ማለት ከባድ ነው ለየትኛውም ተጫዋች ማለት ነው። እና በርናርዶ ደግሞ ለኛ ሁሉ ነገር ሰጥቷል፣ ይገባዋል። በቃ የትም ቢሄድ በዚህ ሰዓት ምንም ማድረግ አይቻልም። ለኛ ሁሉ ነገር ሰጥቶ ነው የሄደው፣ ሁሉን ዋንጫዎች ሰጥቶ ነው የሄደው። ስለዚህ ብዙም ተቃውሞ ባናሰማበት ይሻላል ብዬ ነው ማስበው። ለማንኛውም እስኪ የእናንተን ሀሳብ ኮሜንት ላይ ዱቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ፎሎ እየተደረገ ይመቻችሁ። በርናርዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ። ምን አይነት እብደት የተሞላበት የዝውውር ክረምት እያሳለፍን ነው። ገና ካሁን በርናርዶ ገና ነፃ ነኝ ከዓለም ዋንጫ በኋላ ነው ውሳኔን መወስነው ሲል የነበረ ተጫዋች ባርሳ ኦር ሪያል ማድሪድ፣ ባርሳ ኦር አትሌቲኮ ማድሪድ ይገባል ሲባል አሁን ጠልፎት ማለት ነው። ጆዜ ሞሪኒዮ በቀጥታ በስልክ አውርቶት ወደ ሪያል ማድሪድ እንዲገባ አሳምኖት ጫፍ ደርሷል ሊገባ ማለት ነው። ሪያል ማድሪድ ምን አይነት ስብስብ ነው ቀጣይ? እነ ዩሊያን አልቫሬዝን ካገኘ፣ በርናርዶ ካገኘ፣ ኮናቴን አግኝቷል፣ ደምፍሪስ መጥቷል፣ ካላፊዮሪን እየተባለ ይገኛል። በጣም ብዙ ተጫዋቾችን እኮ እየሰበሰበ ነው ማድሪድ። ቀጣይ ንግስናችን ሊመለስ ነው ጋይስ። ላሊጋ ልንበላ ነው ማለት ነው በዚህ ሁኔታ። እና እንደ ፊዮረንቲኖ ፔሬዝ ደግሞ ማለት ነው 16ኛው ዩሲኤል መብላት ይፈልጋል ይሰውና ገና ዝውውሩ ገና አልተነካም ብሎ አራራራ ቢያንስ አንድ ተጫዋች ለሊቨርፑል በእናታችሁ ከማቪንጋም ቢሆን አንጠላ። ቆይ ግን ይሄ ነገር እውነታው በዓለም ዋንጫ ሆነን እኮ ረሳ ነው። በርናርዶ ሲልቫ ወደ ማድሪድ ባርሳ ተብሏል ነበር እንዴ? ቆይ ምንድን ነው? ለማንኛውም 2 ዓመት ፕላስ ያለው ሂር ዊ ጎ ወደ ማድሪድ። በዓለም ዋንጫው እኛ አርሰውትም፣ ግን ግራ ስለገባኝ ነው። ባርሳ ተብሏል ነበር። ማድሪድ እንዴት ነው የጠለፋችሁት ደግሞ? ፔሬዝ 150 ሲያቅተው መልቀም ጀመረ ወይ? ለማንኛውም ሂር ዊ ጎ ተብሏል። በርናርዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ ተባለ። ሆሊሴ ለማንኛውም እስኪ ሐሳብና አስተያየታችሁ ማድሪድ ላይ ምን ሊጨምር ይችላል በርናርዶ ሲልቫ ኮሜንት ላይ ጻፉ። እንተኛ። ጠዋት 11 ሰዓት መነሳት አለብን። ኮሪያ ከቼክ ትጫወታለች። በርናርዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ ማለት ነው። ለዚህ ነው ላችሁ ሪያል ማድሪድ ማለት የጨቀየ ቆሻሻ ክለብ ነው። በምድር ላይ ቆሻሻ። እኔ ሰው እንዴት እንደሚደግፈው ራሱ አይገባኝም። ክርስቶስን በቃ የሆነ በገንዘብ የሚመካ ታውቃል። ልክ የአረብ ቲም ማለት ነው። የአረብ ቲም ይኸውላችሁ በጣም ነው ያናደዱ። የሰሩት ስራ ልንገራችሁ። የያዙት ነገር የሚፈልጉትን ተጫዋች ማስፈረም ሳይሆን ባርሳ የሚፈልገውን እየገዙ የባርሳን እቅድ ማደናቀፍ ነው የያዙ። በጣም ይሄ ደግሞ የደደብና የጨቀየ አስተሳሰብ ነው። ይኸውላችሁ ከማን ጀመሩ? ጁሊያን አልቫሬዝን እኛ 100 ሚሊዮን ስናገር እነሱ 150 ቀረቡለት። በርናርዶ ሲልቫን እኛ ስንነጋገር በርናርዶ ሲልቫን አሁን ይሄው ሂር ዊ ጎ አስባሉት። እነ ጆሹዋ ግቫርዲዮል ምናምን በቃ ባርሳ እንዳለ ጠይቃችሁ ተጫዋቾች ማድሪድ በጎን እየሄደ ነው። እኔ ወሽ ሃንሲ ፍሊክን እንስጣችሁ እነሱን ታክቲክ ተከተሉ። ለእናንተ ታክቲክ መሆናችሁ ተጫዋች መሰብሰብ ምንድነው ጥቅሙ? ምን አይነት ደደብነት ነው? ይሄ የህፃን ልጅ ስራ እኮ ነው። የህፃን ልጅ ማለት ነው። የሚያስፈልጋቸው ሌላ ቦታ፣ የሚያስፈርሙ ሌላ ቦታ። ምን አይነት ደደብ እንደሆኑ አይገባኝም ማለት ነው። አንድ ነገር ልንገራችሁ፣ ገንዘብ ዋንጫን አይሰጥም።
ዋናው ቲም ስፒሪት ነው። ያን ደግሞ ቀጣይ ዓመት እናሳያቸዋለን። 3ኛ ዓመት ያለ ዋንጫ ትጨርሷታላችሁ። ይሄ ቃሌ ነው ማለት ነው። አናሳ ክለብ በኢየሱስ እንዴት እንዳስጠላችሁ ድሮም አልወዳችሁ ወንዶ በጣም ወጣችሁልኝ ማለት ነው። በርናንዶ ሲልቫ በሄድክበት ሁሉ አይቀና እንቅፋት ይምታ። በርናንዶ ሲልቫ ወደ ሪያል ማድሪድ ብዙዎች ሰምታችኋል ብዬ አስባለሁ። ለሌላ የወጣ ዜና ነው። በርናንዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ሙሉ ለሙሉ ከስምምነት ደርሷል። የ2 ዓመት ውል 1 ዓመት ደግሞ ጭማሪ ባለው በርናንዶ ሲልቫ ወደ ሪያል ማድሪድ ቀጣይ በሪያል ማድሪድ ማሊያ የምንመለከተው ይሆናል። በርናንዶ ሲልቫ ፊውቸሬን ከዓለም ዋንጫ በኋላ ወስናለሁ ማለቱ ይታወሳል ከባርሴሎና እና ከአትሌቲኮ ማድሪድ። ነገር ግን መጀመሪያም ለሪያል ማድሪዶች ራሱን አቅርቦ አልተቀበሉም ነበር። ነገር ግን አሁን ላይ ጆዜ ሞሪኒዮ አሰልጣኝ መሆኑ ተከትሎ ዋና የዕቅዱ አካል አድርጎ በርናንዶ ሲልቫን ይመለከቷል እና በርናንዶ ሲልቫ ሙሉ ለሙሉ ተጠናቋል። የሪያል ማድሪድ ተጫዋች ሆኗል። ቀጣይ በሪያል ማድሪድ ማሊያ የምንመለከተው ይሆናል። በርናንዶ ሲልቫ አሁን ላይ ወደ ሪያል ማድሪድ መምጣቱ እዛ ሚድፊልድ ላይ ምን ይፈጥር ይሆን ሁላችንም የምንመለከተው ነገር ይሆናል እና ደግሞ የበርናንዶ ሲልቫ ወደ ሪያል ማድሪድ ሚድ ሮድሪ ወደ ሪያል ማድሪድ የሚያቀናበትን ሙሉ ለሙሉ እድሉ እንዳጠፋ ፋብሪዚዮ ሮማኖ ዘግቧል።